ማን እንዴት ነው የማልወረውረው? ድብና አድርጌ ወረውራለሁ። አይደለም እንደዛ ማድረግ አትችልም ነበር። እስኪ እኔን አዳመጥኩ። ከዚህ በላይ ደግማ ከዚህ በላይ እኔ ምን ላድርግ? አንዴ ስማኝ፣ በእናትህ ስማኝ። ምንድነው ማድረገው? እኔ ልታዳምጠን ነው አይደል የፈለክ? ምን ማለት ነው መረዳት? ከዚህ በላይ አንቺ እኮ እንድረዳሽ ጊዜ አልሰጠሽኝም እኮ። እኔ ፍቅር ጥያቄ ጠየቅኩሽ አይደል? አንቺ ወንድ አምጥተሽ እንዴት ታስደብድብኛለሽ? እኔ ምንም ነገር እንድታደርግልኝ አልፈልግም። አንቺ ለምን ረመችኝ? እኔ በቃ ያማህል እንደታሙ ምን ማለት ነው? ሴት ልጅ ተንበርክካ ጥለህ ትሄዳለህ? ሴት ልጅ ተንበርክካ ጥለህ ትሄዳለህ? ወንድ አይደለም። እሺ ማን ነው የምትለው? ምንድን ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ ይዝት ይበልልኝ። ዛሬ እንግዲህ አንዳንድ ነገሮችን ልበላችሁ ብዬ ነው የመጣሁትና ያው ባለፈው ቪዲዮ ያያችሁት ነገር አለ የተከሰተው ብዙ ነገሮች አልፈዋል በእኔ ውስጥ እና ዛሬ ደግሞ የመጣሁት ምንድነው የሷም ጓደኞች የኔም ጓደኞች መጣው ትንሽ ተቀይመውኝ ነበርና የሄዱት እኔም በትክክል ላወራቸው አልቻልኩምና እሱ ነገር ላይ ትንሽ ሐሳብ ሰጥቼ ለማለፍ ፈልጌ ነውና ለሷም ጓደኞች ደውያለሁ። ማለትም ምንድነው አዲስ ነገር ካለ ልሰማቸው ማለት ነው። ማለትም ልሰማቸው ስላልቻልኩ ትንሽ እስኪ ወደ ራሴ ልመለስና ነገሮችን ላዳምጥ ከሚለው አኳያ ነው። እና ሐሳቤ ምንድነው ማለትም ፍቅር የያዘው ሰው ላይ ብዙ መፍረድ ጥሩ አይደለም። ማለትም እኔ የመጀመሪያ ስለሆነ ነው እንደዚህ ምሰቃይበትና ሌላ ነገር ውስጥ ስገባበት የነበርኩት። ማለትም አላቅም ፍቅር ምን እንደሆነ ያው ብዙ አላገጥባቸው ነበር በጓደኞቼና ዛሬ እንግዲህ እሱን ነገር ግልጥ አድርጌ ልንገራችሁና ወደ እነሱ እንሄዳለን። ወደ ሐሳቤ ስገባ ከዚህ በፊት የተፈጠረ አንዳንድ ነገሮች አሉ እሷም ካመጣችሁ ሰውዬ ጋር ከዛ በፊት ምንም ደግሞ ለሷ ያቀርብኩላት የፍቅር ጥያቄ ነበረ። ያንንም ደግሞ ያው አልተቀበለችኝም። ያው እኔ ሰው ነኝ ፍቅር ይዘኛል። ያን ፍቅሬን ነው ለሷ ግልጥ አድርጌ የተናገርኩትም ደግሞ እውነት ስለሆነ ብትቀበለኝና አብራኝ ብትሆን ደስ ይለኛል። ግን በመሃል የተፈጠረው ነገር ደግሞ እሷ እንዳላምናት አድርጎኛልና ያው ሰው አይደለም ምሰበር ሰው ነኝ እጎዳለሁ ብዙ ነገሮች አሉና በዛ ውስጥ ያለፍኩ ነው ያለሁት። ያው እግዚአብሔር ይመስገን አሁን ትንሽ ደህና ነኝ። ግን ጓደኞቿ የሷ ጓደኞች እየመጡ ትንሽ ሊያወሩኝ ሲሞክሩ ትንሽ የተረበሽኩ ነውና ላላምናት የቻልኩበት ምክንያት ምንም እነሱን ላላዳምጥ የቻልኩበት ምክንያት እሷ ያመጣችው ሰውዬ ምንም ሳያቀኝ ዝም ብሎ ከኔ ጋር ጸብ ሊያነሳ አይችልም። እሷም የተናገረችው ነገር ሊኖር ይችላል የሚል ግምት ስላለኝ ምክንያቱም በቀጣይ መታ እንደዚህ ያስጠነቀቀችኝ አይኔ ውስጥ እጇን እንደመክተት ያለች ታስፈታዋለ ምናምን ነገር ስትል ነበር። ምክንያቱም እኔም አጽፋዊ የሆነ ነገር መመለስ የሚያቅተኝ ሰው አይደለሁም። ብዙ ጓደኞች ይኖሩኛል። ግን ያን ነገር ከማድረግ መጀመሪያ ወደ ህግ መቅረብ ስላለበት ነውና ከዛ ስወጣ ከሱ ጋር የምንገናኝ ነገር ይሆናል። ያው እናንተ የምታዩት ነገር ስለሆነ ፍል ለፊት ለእናንተ ማሳያችሁ ነገር ይሆናል። በፍቅር ምክንያት የማይመጣ ነገር ምንም ነገር የለም። እኔ ደግሞ የመጀመሪያ ስለሆነ ሁሉ ነገር ለመጋፈጥ ዝግጁ ነኝ አሁን ላይ። ስለዚህ አሁን ላደርግ ያሰብኩት ነገር ምንድነው ከነሱ ጋር ቁጭ ብዬ አንዳንድ ነገሮችን አውርቼ ለእናንተ ማሳያችሁ ይሆናል ማለት ነው። ስለዚህ ውድ ቤተሰቦቻችን ተከታተሉ። በያላችሁበት እንግዲህ ሰላማችሁ ይዝት ይበልልኝ። ያው ይሄ ቻናል ትንሽ ከፍ አላደረጋችሁትምና እርዳታችሁ ከኔ ጋር ይሁን እላለሁ። ላይክ ሼር ሳብስክራይብ ያደረጋችሁ አበረታቱን። ኑ ተከታተሉን እላለሁ። እየመጡ ነው ያሉት ደርሰዋል። ተከታተሉን እንግዲህ ያው ያለውን ነገር እንደዚህ ከነሱ ጋር እንጨዋወታለን። ምንድነው አኩርፋችኋል?
ሰላም ነው? ነው እንቀመጣዛችሁ። አኮረፋችሁኝ ማለት ነው። ስንት ሰው ነው የሚያኮርፈኝ? ቆይ እንግዲህ ስራኪው እኔማ ምን ሰራለሁ? የቀን ሰራተኛ ነኝ። ብዙም አይደለም። የተፈጠረው ሆን ተብሎ አይደለም እንጂ እኛ እኮ ነግረናል። ሆን ተብሎ አይደለም እንደዚህ አይነት ነገር የተፈጠረው። ሆን ተብሎ እንደሆነ እኮ ስሜትም እንዳንተ ስሜት ለአንተ እንዳላትም አልተረዳችሁኝም እኮ እናንተም ስላልተረዳችሁኝ ነው። እና አይ አይደለም እኛ እኮ ተረድተን ልናወራ ስንሞክር አንተ ጭራሽ እኛ ላይ በቃ በጣም እንትን አልክ እኮ። ምንም እናንተ ላይ ያደረኩት ነገር የለም። አይደለም ቢያንስ እኛ እንደ ትልቅ ሰው እኮ አንተ ትልቅ ሰው ነህ፣ ተነጋግረን ነገሮችን መፍታት የምትችል ሰው ነህ ብለን በቃ በሷን በኩል ያለውን ፊሊንግ ለማስረዳት ነው አይደል እንደ መጣ ነው እኮ። እሺ እናንተ ፍቅር ማለት ደርሶባችሁ አቅም እንዴት ፍቅር አይደለም እኮ ገባኝ እኮ። ግን እኔ ላይ የተፈጠረው ነገር እናንተ አዳምጣችኋታል፣ እሷንም እኔንም ሰምታችሁኛል አይደል? እኔና እሷ እኮ አሁን የምንተዋወቅ ሰዎች አይደለም። ለዘመናት በቃ በደንብ አድርገን እኔና እሷ በጓደኝነትም በመዝናናትም አብረን የነበርን ሰዎች ነው። ታዲያ ለምንድን ነው ልትረዳ ያልፈለግከው ነገር ልታዳምጥ ያልፈለግከው? አንቺ የሆነ ሰው መጥቶ ሊያስተዋውቅሽ ፈልጎ መጥቶ ቢያስደበድብሽ አሁን እሷ አስደብድባህ አይደለም እኮ እኔ እኮ እንዳስደበደበችኝ ነው የገባኝ። ምክንያቱም እኮ ገና በመሰለኝና በደሳለኝ እኮ ነው እየተጓዝክ ያለው። ወይ እንደዛ አይደለም ስለተገጣጣሙ ነው እኮ ተገጣጣሙብኝ እኮ ተገጣጣሙ እንጂ ነው ማለት እኮ። አንዳንዴ እኮ ያጋጥማል ይሄ መገጣጣም ነገር ይኖራል አይደል? ብዙ ጊዜ ግን ታሙ በቃ እኔ የምር እንደማላቀህ አይነት ስሜት እስኪሰማኝ ድረስ ነው እንደዚህ ግልብጥ ያልከብኝ በጣም ማለት ነው። እኔ እናንተ ሰውዬ አንተ ዛሬ ላይ እናንተ አልተረዳችሁኝ። እናንተ ምንም ስላልተረዳችሁኝ ነው። እኔ እኛ እኮ ልንረዳህ ሞክረን ማለት ነው ልናወራህ ነው አይደል የመጣ ነው። ወንተም አንግል በሷም አንግል ያለውን ነገር ልንሰማ ነው። አላቀውም እኮ ያን ሰውዬ ነው ለምሳሌ አላቀውም አይደል? እሷም ለሱ ቦታ ሰጣው ነው እንጂ አዳምጪ። ምን አድርገሽ ታስወጫለሽ? እሷ ለሱ ቦታ ስታይ ያወራች እኮ እሷን እናንተ ጥፋተኛ አይደለችም ብላችሁ እንዴት እኔ ጋር ትመጣላችሁ? ለዛ ነገር ይቅርታ እንደምትጠይቅህ እኮ እያወራን ነው። ግን አንተ አልሰማህም። እኔን ሳታዳምጡኝም እሺ ቀጥል። ዛሬ እናዳምጣኛ ተርኛ ነው። እኔም እኮ እኔ አሁን ለምን መሰላችሁ? እኔም የራሴን አስረድቻችሁ እናንተም የራሳችሁን እንድታስረዱኝ ስለፈለኩ ረጋ ብዬ መወራችሁ ማለት ነው። በዚህ ጋር አሁን ትናንት ወዲያ የምንተዋወቅ ሰዎች ሳይሆን በፊት የምንተዋወቅ ሰዎች ነን። ቁጭ ብለን አውርተን ይሄን ፍቅር ነግሬያት ጥላኝ ረግጣኝ የሄደች ሴት ናት። በቃ ሴት ናት ይባላል በአሁን ላይ በቃ አለ አይደለ? ሴት ስለሆነች ነገሮችን ቶሎ ብላ ልትናገር አትችልም የሚል ኮሜንትን ብዙ ሰምቼ ከነሱ ተረድቻለሁ፣ ከቤተሰቦቼ ማለት ነው። እነሱ እንደዛ ብለው ነግረውኝ አምኜ ዝም አልኩ። በሁለተኛም ጊዜ እንደዛ አደረኩኝ። ሶስተኛ ጊዜ ላይ ጭራሽ ላስተዋውቀው ብላ የሆነ ሰው ደስ ብሎኝ እኔ እንደውም ዛሬ ያገኘኋት የሆነ ነገር ልትነግር ሲሚ ታሙ እንትን ነው በቃ እኔ እየመሰለኝ ያለው ላስረዳችሁ እኔ ላስረዳችሁ ነገሮችን አስጨርሱ። ስለዚህ መጣ ይሄ ሰውዬ ደብድቦኝ ሄደ። ድጋሚ መጣች። ለምን አሳሰርከው? አስፈታዋለህ እንዴ? እኔሳ ምንም እኮ ወንጀለኛ ነው አይደለም እንዴ? አፍረድ እንጂ እናንተስ። ይኸውልህ ያ ሰው ላጠፋው ጥፋት እኮ እሷ ኃላፊነት ወስደ ይቅርታ እየጠየቀች ነው። ይኸውልሽ ይቅርታው ሌላ ነገር ነው፣ ግን ይሄ ልጅ እኔ ያለቀውም ነው ጥያቄ። ቂም ይዛ የምታተርፈው ነገር አለ አይደል? እኔን የታቀኝና ነው መጥቶ የደበደበኝ። እሱ አንተ ቆይ አይደለም እሱ ሲደበድብ አንተ ምን ይፈራል? እንደዛ ከሆነ ይዋደዳሉ፣ ያፈቅራታል ማለት ነው። ምን ማለት ነው ይሄ ደግሞ? ማለት በቃ እኔ ታውቁት ታሪው ነገር አይደል? ማለት ላለመረዳት በጣም እየጣርክ ያለ ነው የሚመስለው። ላለመረዳት አይደለም እና ምንድነው? እኔ ላለመረዳት ፈልጌ ሳይሆን እናንተ የምትሉኝ ነገር እኮ ትናንት ወዲያም አዳምጫቸዋለሁ። ከዛ በፊትም የኔን ችግር ሳወራልሽ ነበር አይደል? ምን ላድርግ የሆነ ነገር ንገረኝ ብዬ አንቺንም እኮ እሷ ጋር ልክ ያለው ላስብበት ነው ስትልሽ የነበረው። አሁን ደግሞ የመጣውን ነገር ደግሞ እኔ የምላችሁን ካልተረዳችሁ
ጆሮአችሁን ድፍን ካደረጋችሁ እንዴት ሆናችሁ ነው ልታግባቡ ነው? አንተ ልትሰድበን ነው እንዴ ጠራኸው? ጆሮ አይደለም እንደዛ አይደለም። እኔም አልሰድባችሁ አይደለም። ተረድቻለሁ፣ ግን የሆነ ነገርም አለ። ምንድነው? መረዳት አልፈለክም አንዳንዴ። አይ ወር ደግሞ የሆነን ሰው በቃ ጥፋተኛ ነው በቃ እንደዛ ነው ማየት የፈለከው። የሆነ ሰው ብቻ ነው ጥፋተኛ፣ እኔ በጣም ትክክል ነኝ ነው የምትለው አይደል? አንተ ምንም ጥፋት እንደሌለብህ ነው የምታምነው? እኔ በምን ጉዳይ ጥፋት ይኖርብኛል? ምን ማለት ነው? እሷን መረዳት 100% እኔ ጥፋት የለብኝም። አየህ፣ ይሄ በራሱ ጥፋት ነው። የለብኝም እንደዚህ ማለታችን እንዴ አፈቀርኩ ስላልኩ ነው? አፈቅርሻለሁ ብዬ አፍ አውጥቼ ስለተናገርኩ ነው? አብረሽኝ ምን ስላልኩ ነው? እኔ ለምን አፈቀርክ አይደለም። ይኸውልህ ግን ታዳምጠናለህ አይደል? አንተ ትክክል እኮ ነህ እኮ። ትክክል ከሆንኩ ለምንድን ነው እኔ የማትረዱኝ? እኮ ትክክል ነህ፣ ተረድቻለሁ። ሁለታችንም ተረድተናል። እሱ ትክክል ነው ስንለው ይኸውልህ ተረድተናችሁኝ እኮ ይበቃል እኮ። እኛ ትክክል ነው ስንለው ነው እንደዚህ እየሆንክ ያለው አይደል? ምን እንዳደረግ ፈለጋችሁ? እሺ አሁን እኮ እኔ እናንተ የምትሉኝን ሰማኋችሁ አይደል? የበፊቱንም እኮ ተረድቻችሁ ነው የጠራሁት። አዲስ ነገር አላችሁ ወይ ብዬ ነው። ግን አዲስ ነገር የለም። እሷ ይቅርታ ትጠይቃለች ነው የምትሉኝ አይደል? እና የእሷን ይቅርታ ነው አልፈልግም። ለምን አፈቀረ አልሳንም ግን አይደለም ቆይ ታምጠኛለህ እኔ የሰደብኩ አይደለም። እንደዚህ አትሁኑ። ምንድነው ያልተረዳሁት? ልንገርህ አንድ ነገር፣ ወደድክም ጠላህም መታውን ታናግርሃለህ። ማንን? አንተን። ወደድክም ጠላህም ዛሬ ዝም በሉ እናንተ። እኔን ተረዱኝ እስኪ። ማለት የእሷን ይቅርታ የማትፈልግ ከሆነ አንተ አታፈቅራትም ማለት ፍቅር የውሸት ነው ማለት አይደለም። እንዴ አላወራትም ሲጀመር አጋጣሚ ሆኖ እኛ ስንመጣ አብራኔ የመጣችው አሁን ማታ ያለህ ነገር ይበቃ ወይ ፍቅር። እናንተም እና ማይሆን ነገር ለምን ታደርጋላችሁ? ምን ብዬ ነው ማዳምጣችሁ? እናንተ ስለማፈቅራት አይደል እንደ ፍቅር ጥያቄ ጠይቆት። አንቺ እንደዛ አይነት ነገር አታውሪኝ። በቃ እኔ ከእሷ ጋር ማውራት አልፈልግም። ምንድነው ማዳመጥሽ? ምንድነው የምትናገሪው? አልቀመጥም። እኔ የምታወሩኝ ከሆነ አውሩኝ። እኔ እዚህ ጋር ይኸው ተቀምጫለሁ። ይኸው ማንን እንደዛ አይነት ጥያቄ ለምን ትጠይቂኛለሽ? ምን አይነት ጥያቄ ነው የምትጠይቂኝ? አንተ የሷ ፍቅር ምንም አይደለም። ያንተ ፍቅር ብቻ ነው ትክክለኛ። ሰማሽኝ? ከሷ ጋር ጥላቻ የለኝም። እሺ ታዲያ ለምንድን ነው እኔን አትንኪኝ። በቃ አንተ ይሄን ያህል እኔ ሰው ገድያለሁ እንዴ? ለምንድን ነው እንደዚህ የምትሰው? ሰው መግደል አይደለም። እኔ አልተጸየፍኩሽም። ቤዛ እኔ ያልኩሽ አትንኪኝ ያልከኝ ምን ይሆንክ ነው? ቆይ አንተ እኔ የሰው ልጅ እስከዚህ ድረስ ተለማምጫ አላቀብተም። በቃ ምንድነው ከኔ የፈለግሽው? ሁሉንም ነገር አስረድቼ ይቅርታ እንድታረጋግልኝ ፈልጋለሁ። እኔ ተረዳሁሽ እኮ በቃ ነገሩኝ፣ አለቀ። በቃ ይቅር ብዬሻለሁ። ሂጂ። እንደዚህ አይነት ይቅርታ ደግሞ ነው ያለቀ። እሺ ምንድነው? እስኪ አስረጂኝ። የምትናገሪ ነገር ምንድነው? እሺ ተቀበል። በስመ አብ እኮ አይደለም። ምንድነው? አይደለም ልትነግረኝ የፈለገችው ነገር ምንድነው? እኔ አንድ ጊዜ አዳምጠኝ አለችኝ። እስኪ ይሄው ላዳምጥሽ። በቃ ምንድነው? በሰዓቱ ልጁ የደበደበህ እኔ ሆን ብዬ አስደብድቤህም አይደለም። ልጁ ደግሞ ጓደኛዬ ነው፣ ላስተዋውቅ ስለፈለኩ በቃ ትልቁ ችግር ይሄ ነው አይደል? ፍሬንድሊ እንድንግባባ ከሱ ጋርም ጓደኛ እንዲሆኑ ስለፈለኩኝ። አረ ስለፈለገ ያንገሪ ደግሞ እሱ ይወድሻል ምናምን ብለው ደግሞ ለምን ታወራለህ? አይ አንቺ ላንቺ ፍላጎት የሌለው ሰው እንዴት እኔን መጥቶ ሊደበድበኝ ይችላል? የት ያቀኛል? አላውቀውም። ጋር ካላስደበደበችው እኮ ጥፋቱ እሱ ነው ማለት ነው። እንዴት በቃ ስለዚህ እሱ የሚያፈቅራት ከሆነ ከሱ ጋር ትጨርስ። ለምን አስፈታው ብላ እኔ ጋር እንደዚህ ብላ ትመጣብኛለች? ለምንድን ነው ሲጀመር አንተ ክፉ ሰው እንዳልሆን ካውቃለሁ፣ ግን ልጁ ማሳሰብ አይደለም። ሲጀመር ለምንድን ነው ማለት ነው መሆንህን ነበር የማውቀው፣ ግን ያረከለው ነገር በጣም ወንጀል ሰርቷል አይደል? ሁሉንም ነገር እኮ በይቅርታ ማለት ትችላለህ። ወንጀል ሰርቷል አይደል? ደበደበኝ አይደል? አንቺ ግን የኔ መመታት ላንቺ ስሜት አልሰጠሽም እኮ። ለምንድን ነው ስሜት ያልሰጠኝ? ስሜት ቢሰጥሽ ኖሮ ለሱ መተሽ አትከራከሪም። አይደለም እንዴ ነው ምን አንተ ማለት ነው? አዳምጪ በእናትሽ። አንቺ የሰማሽኝ ነው? አንቺ አንዴ ሰው መጥቶ እንዴት ተሙ ምን ሆንክ? ምን ደረሰብህ? አሞሃል? ምኑ ጋር እንደዚህ ያደረገ ተብሎ እኮ ሰው ይጠይቃል፣ ተደውሎ እንኳን ማለት ነው። እኔ እሷን ፍቅር ስላፈቀርኳት ነው እንደዚህ አይነት ነገር ነው የምታደርገው። አትወጂኝም፣ ውሸት ነው።
ብትወጂኝ ኖሮ ማለት ነው ብትወጂኝ ኖሮ እንደዛ ተደብድቤ መተሽን ትጠይቂኝ ነበር ምን ሆነሃል ከምን ደረስክ ተሻለ ወይ ተብሎ ሰው ይደወላል አይደል ለኔ እንደዛ ብለሽ አንቺ እኔ እኮ ልጁን ይቅርታ እንዲጠይቀ ማለት ነው ላመጣው ነበር አንተ ግን ምን ያደረክ እስር ቤት ወረወርከው ማን እንዴ ነው ማልወረወረው ድብና አድርጌ ወረወራለሁ አይደለም እንደዛ ማድረግ አትችልም ነበር እስኪ እኔን አዳመጥኩ ከዚህ በላይ ይግማ ከዚህ በላይ እኔ ምን ላድርግ አንዴ ሰማይ በእናትህ ሰማይ ምንድነው ማድረገው እኔ ልታዳምጠን ነው አይደል የፈለከው አዳምጠህ ምን ልታረግ ነው ልትታረቃት ነው ልታባራት እየሰማሽኝ ነው ማን መረዳት የፈለከው ከኛ ተረፈ ምንድነው አለቀውም እሱን ገና እሺ ያው ሆነ ይሄ ማለት ነው እሱን ታስፈታውና ይቅርታ እንዲያደርግልህ እኔ ነግረዋለሁ ደሞ እሱም ይቅርታ ለመጠየቅ ደሞ ዝግጁ ነው እኔ ጊዜ የለኝም እንደዚህ ቆሜ ለመቀለድ ማለት ነው ይሄ እኮ ቀልድ አይደለም ህይወት ነገር እኮ አይደለም አንቺ አሁን የሰማሽ ነው አሁንም እሷ መታ የተከራከረቻል እናንተ ጭንቅላታችሁን ቢያንስ አሰሩ በባካችሁ ለጓደኛ አስፈታው ያለች እኮ ነው አሁንም መታ እንዴ ምንድነው የምታወሩት እናንተ እኔ ይቅርታ ልጠይቀኝ አይደለም እኔ ይቅርታ ልጠይቀኝ አይደለም አንተ ስላሳሰርከው ማለት ነው ምንም አትጠቀምም ተሙ ይሄም ሆነ ያ ማለት ግን እሱ እኔ ሲመታኝ ላንቺ ኖርማል እኔ መደብደብ አለብኝ አሁንም ወጥቶ ይደብድበኝ አይደል እንዴ ይደብድባል ከዚህ በኋላ ይቅርታ ሊጠይቀህ እኮ ሰው ልጅ ነው ያጠፋው በቃ እንደምትወጂው ይክማ ምንም ነገር እንዳታወሪ አንቺ ይክማ ምንም ነገር እንዳታወሪ ነገር ሰማሁት እኮ አዳመጥኳት አይደል እሺ ምንድነው እንዳደረገች ታውቃለህ በጣም ማለት ነው አሁን እሷ እዚህ ጋር መናገር ከብዳት ሊሆን ይችላል ነገር ግን እኛንን የምናውቀው ከኋላ አንተ ተመታ የሚባል ገና ቃሉን ስትሰማ እንዴት ምግብ በፍጹም ቀን ሙሉ አልበላም ብላለችበት ቀን እኔ እሷ አትብላ የኔን ህመም ያያለ ወይ ካንተ እኮ እዛ ቦታ ላይ እየተመለሰ እናንተ ለምንድን ነው ማትመጡት ምን ማለት ነው መረዳት ታውቃለህ በጣም አንቺ እኮ እንድረዳሽ ጊዜ አልሰጠሽኝም እኮ እኔ ፍቅር ጥያቄ ጠየቅኩሽ አይደል አንቺ ወንድ አምጥተሽ እንዴት ታስደብድብኛለሽ እኔ ምንም ነገር እንድታደርግልኝ አልፈልግም ታው ይቅርታ በእናትህ አንቺ ለምን ረመችኝ እኔ ያው መሀል እንደታው ምን ማለት ነው ልጅ ተንበርክካ ተጥላት ሄዳለህ ሴት ልጅ ተንበርክካ ተጥላት ሄዳለህ ወንድ አይደለም እሺ በእናትህ ማን ነው የምትለው ምንድነው ክፉ በይስ አይደለም ይቅር ማለት ያልቻለው እሱ ነው ለማመለሽ ነው ታለቅሽው ብለሽ ነው ደስ ይበለው እንኳን አልቅሰሽለት ይቅርታ ብለሽ ነው እንኳን ኩራት አልተቻለም ከይቅርታ በላይ እሺ ምን አለ ባለክስ አይ እንደዛ ለማድረግማ እንዳትሞክሪ ማለት በቃ ይስሚት ይገባል ከዚህ በላይ እሺ ምንድነው ማድረግ ያለብኝ ሴት ልጅ ሆነሽ ሲጀመር ማንበርከክ አልነበረብሽም እኛ ነን ጥፋተኛ ሰው እኮ ለሊወጣው ሰው ብዙ ነገር ያደርጋል እሱ ቆይ እንደዚህ የሚያደርገው ማን ስለሆነ ነው እኔ ላይ ተረጋጊ በቃ እሺ አታልቅሽ ስላለቅሽ ምንም የሚቀየር ነገር የለም ቆይ እኔ ማን ነገር ይምጣት አለ ተይ በቃ መንገር አለበት ታይ ውዴ በእናትሽ አሁን ሌላ ነገር ነው ይፈጠራል ይባባሳል ይክማ ቁሚ ቆይ አንዴ ነኝ የለም አይደለ ሄዷል አትከታዩ ሲጀመር ለምን ሳይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክዤ ማን አባቱ ስለሆነ ወርቄ ላጣጣልኩት እንደ መዳብ ይዤ